ሰላም እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አለን አለን በሉ። ዛሬ ይዤላችሁ የመጣሁት ማለት ነው ሙያዬን ነው። ሙያዬን ነው ብዬ ልሳቅ እንጂ ወይኔ ሰው በራሱ ተናዶ በራሱ ሊስቅ ይችላል። በነገራችን ላይ ይዤ የመጣሁትኝ ለሌሎቹ ማበረታቻ ወይም ደግሞ ይሄ እንዲታይ ብዬ አይደለም፣ ግን በዚህ ውስጥ ብዙ እንማራለን እያንዳንዳችን ብዬ ነው። እና በነገራችን ላይ ከዛ በፊት ማለት ነው ጠላቶቻችን እንደዚህ እር ይበሉ፣ እኛ እንዳንወጣ፣ እኛ እንዳናድግ፣ እንዳንለወጥ የሚታገሉን ጠላቶቻችን አሉ። ስጋ ለብሰው በቅናት እናንተ ስትቀርቧቸው የሚርቁ፣ ስትርቋቸው የሚቀርቡ የመሳሰሉ ማለት ነው የመሳሰሉ እና ትልቁን ነገር ልናገር የፈለጉት ይሄንን በዘይት ጠብሼ ከዛ ፍሩም ውስጥ አስቀምጥኩት ማለት ነው። ምሳ ደርሷል። በጣም ምሳ ሰዓት አልፎብኝ ማለት ነው። ከዛ በዘይት ጠብሼ ፍሩም ውስጥ ቀዘቀዘና ፍሩም ውስጥ አደረኩት። ትንሽ ቀላ ይበል፣ እዛም ላይ ደግሞ ትንሽ እንትን ይላል ትኩስ ይሆንላቸው ብዬ እንግዲህ እንደምታዩት ኩብስ ወይም ቂጣ ነው። በጣም የሚያሳዝን ነው። በራሴ ግን ተናድጃለሁ። ሰዓት ሂዷል፣ በዛ ላይ ረፍዷል፣ በዛ ላይ ደግሞ ምሳ ሰዓት ነው፣ በዛ ላይ እህል መበላሸቱ በጣም ያናድዳል። ከዛ አድርጌ እኔ አወቅኩ ብዬ ነው ለደቂቃ ዶሮ እየጠበስኩ ነው። ዶሮውን አገላብጬ ዞር እስከምል ተቃጥሎ ሲሸት ሸቶኝ ነው ራት ለዛም ሸቶኝ ነው። አሁን በዚህ አጋጣሚ ትልቅ ነገር ልናገር የምፈልገው በዚህ ሰዓት አሁን ማዳም ብትቆጣን፣ ማዳም ብትናደድ እኛ መቆጣት መናደድ የለብንም ማለት ነው። መናደድ መቆጣት የለብንም። ምክንያቱም ጥፋታችን አውቀን እንዲያውም ይቅርታ መጠየቅ አለብን። እኔ አንድ ጥፋት ሳጠፋ እውነት ነው የምነግራችሁ፣ አልደብቃትም። የፈለገው ነገር ቢሆን እንደዚህ ሆኗል ነው የምላት። እንደዚህ ሆኖብኛል ካልኳት እሺ ነው የምትለኝ። ግን ደብቂያት ዝም ካልኳት ግን ነብር ያየች ምን ያየች ነብር ነው የምትሆነው። በጣም ጨዋለች፣ ትቆጣለች። ግን አሁን ተበላሸ፣ እንደዚህ ሆነብኝ። አሁን ራሱ አንዳንዴ ምግብ ሳቀርብ ወይም ራት ሳቀርብ ዳቦውን ወይም ሩቲው ፍሩም ውስጥ አድርጌው ትንሽ ጠቆር ካለ ገና ሳቀር ማለት ነው ትንሽ አሯል፣ ተፈለጋችሁ ልቀይር እላችኋለሁ ማለት ነው። እና ከዛ አይ ችግር የለውም ካሉኝ ይበሉታል። ዝም ብዬ ግን አቅርቤ ከሄድኩ ለምን አረረ ብላ ትቆጣለች ማለት ነው። እና ስለዚህ አሁን ሰዎቻችን እንደዚህ ቢቆጡን መናደድ የለብንም ለማለት ነው። ምክንያቱም አንዳንዴ ጥፋታችንን ስራችን ደግሞ ተረጋግተን መስራት መቻል አለብን። የሰሞኑን ዝናብና ነፋስ ግራ ጋብቶናል እና በዚህ የተነሳ ነው እንግዲህ ከዚህ የተነሳ ደግሞ ይሄን ላሳያችሁ እንዴት እንደጠቆረ ማለት ነው። ጭሱ ማለት ነው። መስኮቱን ከፋፍቸው እንጂ ቤቱ ራሱ ደረቆት ነው የሚመስለው። አሁን እንደዚህ በሆነ ሰዓት ሰዎቻችን ቢቆጡን ለምን ተቆጡን ብለን ማኩረፍ፣ መነጭነጭ ወይም መበሳጨት የለብንም። ጥፋታችንን አውቀን ጥፋታችን እንደ ጥፋት አድርገን መውሰድ አለብን እና አሁን ለምሳሌ እቺ ብቻ ኩብስ ብትሆንባችሁ አለዚህ ደግሞ የማይበሉ ልጆች ይኖራሉ። እንደዚህ ተበላሽቶባችሁ መናገር ነው ያለባችሁ ወይም እንጂ ዝም ካላችኋቸው እነሱ ያዩ ነብር ነው የሚሆኑና ይሄ ሙያ ነው ብዬ አይደለም። ወይም ደግሞ ግን አንዳንዴ ጥፋት አጥፍተን ሲቆጡን የምንበሳጭ ሰዎች ስላለ ነው እና መበሳጨት የለብንም። ስራችን ተረጋግተን መስራት። እኔ አሁን ስልክ ይዤ አይደለም፣ ግን አጋጣሚ ከሁለት እቃ ቤት ስለሆነ እንደምታዩት እዛ ውስጥ አለ ሌላ እቃ ቤት ታያችኋል። እዛ ነው የምሰራ የምጠባብሰው። እዚህ ደግሞ ሌላ እቃ ቤት ነው፣ ትልቁ እቃ ቤት ነው ማለት ነው። እና ሁለት ቦታ ስለሆነብኝ እዛኛው ደርሼ አገላብጬ ዶሮ እስከምመለስ ድረስ ነው። እና ስራችሁን ተረጋግታችሁ ስሩ። በተለይ ደግሞ አሁን ኑሮውን ግራ ጋብቷችኋል። እነሱም የኑሮ መጨመር አስቤዛ ሲያልቅ ሊነጫነጩ ይችላሉ። ይህንን ከማሰብ ራሳችንን መጠበቅ። ሌላው ገንዘባችን ያዝ ማድረግ
በእውነት አሁን ላይ ከሆነ ለትንሹም ለትልቁም ወጪ አለማውጣት። ምክንያቱም ስራ ከሌለ በጦርነት ሆኖ ብዙ አይነት ነገሮች ከተከሰቱ ከባድ ነው የሚሆነው እና ለዛ እንዳንሆን ራሳችን መጠበቅ አለብን ለማለት ነው። ከዛ ደግሞ አንድ ነገር ልንገራችሁ፣ ሲስተም ማለት ነው። ይኸውላችሁ ይሄ አሁን ውሃ ነው። ይሄ ውሃ ደግሞ ምንድን ነው? እንደዚህ ጠጥተው የሚተውት ውሃ ነው ማለት ነው። አያችሁት? ከፍተው እንደዚህ ይተውታል። ስለዚህ ውሃ ለምን እንደፋለን? ይሄ ያልተከፈተ ነው የሚጠጣዋለሁ። ይሄ ግን እንደዚህ ከፍተው የተውትን ውሃ ግን ሙያ በልብ ነው ይባላል። ሙያ መስጠት እንጂ ከጎረቤት ይባላል። እና አሁን ይሄ እንትን ነው የሆነ የምንድን ነው የሚባለው? ይህ ብቻ የቤት ማጽጃ የዴቶል እቃ ነው። እና እዚህ ውስጥ ይህን እንደዚህ ገለብጣለሁ፣ አጠራቅመዋለሁ። ለምን ንጹህ ውሃ ለምን እንደፋለን? መድፋት የለብንም ማለት ነው። ይህን ነው ለመክፈል ነው። ይህን ማጠራቀመው ለምንድን ነው? ለካውያ ነው። ለምሳሌ አባያ የምትተኩሱ ከሆነ ካውያችሁ የምፋሉትም ከሆነ እንደዚህ እንትን ያለውን እያስቀመጣችሁ እያጠራቀማችሁ ማስቀመጥ ነው። አሁን እኔ አለኝ በዚህ ይህን የሚያክል ይላለኝ፣ በዛ አጠራቅማለሁ። ካውያ ስተኩስ በጣም ስለሚያስፈልግ ይሄ ነው። ለምን አሁን ይሄ ከእንትኑ እንዳለ እንደወረደ የምታረጉት ማለት ነው ቆሻሻ ይዛል። አሸዋ ስለሚኖረው የፈለገ የተጣራ ቢሆን አሸዋ ስለሚኖረው የአሸዋ ደግሞ ምን ያመጣል? ለካውያው ያበላሻል ማለት ነው። አሸዋ ውስጥ ሲሆን ቶሎ ሲበላሽ እንዳይቆጡ። ለምን አሁን አበላሻችሁት ነው እንጂ እውነት ሰርታችሁበት ተበላሽ አይሏችሁ ማለት ነው። አበላሻችሁት ነው እንጂ እውነት ሰርታችሁበት ተበላሽ ስለማይሏችሁ እናንተ ኑሮ በዘዴ ጾም በጉዳዴ ይላል ያገሰው እና በሲስተም መጠቀም አሪፍ ነው። አሁን እኔ እንደዚህ አይደለም የምጠቀም ያችሁት እንደዚህ ያጠራቅምና እኔ እንደዚህ ያደረኩ ነው። ይሄን ያስተማረችኝ አንዲት እህቴ ናት። ጓደኞቼ እዛ ከበፊት እናቷ ቤት የነበረች ነው እና በፊት ዝም ብዬ ነበር የምጥለው። በኋላ ግን ከዛ እንደዚህ ማድረግ ጀመር ማለት ነው። አሁን ተብሎ ካውየው ላይበላሽ ይችላል። ቀኑ ሲደርስ ሲበዛበት ሊበላሽ ይችላል። ግን ደግሞ ብዙም ተብሎ ተበላሽቶ ላያሳቅቀን ይችላል ማለት ነው። ስለዚህ ሲስተም እንደዚህ አይነት ሲስተም ተጠቀሙ ለማለት ነው። እና ደግሞ አሁን ይሄ ዝናብና ፀሐይ ሲሆን የጤና መታወክ ሊያመጣባችሁ ይችላል፣ ሊደክማችሁ ይችላል። አሁን የኛ ግቢው ቪዲዮን ቀርጫለሁ፣ እንዴት እንዳደረገው እንዴት እንዳረጉት እንዴት ዝናቡ እንዴት እንዳደረገው እነሱ መኪናውን ሲያለብሱ ያነሱት ያላነሱት ነገር ያ ዝናብ ሲመታው እንዳለ እንትን ብሏል። አሁን ይሄ ሁሉ ዛሬ ይጸዳል ብላችሁ ወይም ዛሬ እናነሳለን አትበሉ። እኔ አሁን ልብሱን ያነሳው ግን የልብሱ ሳወጣ ሳገባ የልብሱ ወይም የብርድ ልብስ የፎጣው ምናምን ማለት ሙቀቱን የሰውነቴን አገኘኝና እንደ ብርድ እንትን አለኝ። ስለዚህ እንደዚህ እንዳይሆንባችሁ ራሳችሁን መጠበቅ መቻል አለባችሁ። እውነቴን ነው። ከታመማችሁ ታመማችሁ ነው፣ ዞር ብሎ የሚያያችሁ ሰው የለም። ስለዚህ መጀመሪያ ራሳችንን መጠበቅ መቻል አለብን ማለት ነው። ምግብ መብላት አለባችሁ። ከዛ ደግሞ ውሃ፣ አሁን እኔ እንደዚህ ውሃ የኔ ውድ የኔ ልዩ የሆነ ሰው ይሄን ያስተማረኝ በዚህ ውስጥ ውሃ ነው። ይሄ ውሃ ውስጥ ጨውና ኃይል ታገኛላችሁ። ምግብ እንኳ ባትበሉ ማለት ነው። ጨውና ከዚህ በፊትም ተነግሬያለሁ። ጨውና ስኳር፣ ትንሽዬ ጨውና ስኳር አድርጌ ነቅንቄ ጠጣለሁ ማለት ነው። ለምን አሁን እንደዚህ ደክሞኛል፣ መሳሰር ተጨርሻ አቅርቤያለሁ። እዚህ ዘይቱ ምኑ ሲለኝ፣ እዛ ደግሞ ጽዳቱ አርፍጄ ደክሞኛል። ኤነርጂ እንዳገኝ ይህን እጠጣለሁ ማለት ነው። ከዛ ምግብ ደግሞ በራቤ ሰዓት ልበላ እችላለሁ ማለት ነው። እና አሁን ቅድም አንድ ጠጥቻለሁ እንደዚህ፣ አሁን ደግሞ እጠጣለሁ። አንደኛ ሰውነታችን ያጸዳልናል። ሽንት ማንሸና ከሆነ ሽንት እንድንሸና ያደርግናል። እንደ ግልኮስ ነው። እና ይህን ለነገርከኝ ስምህ ለማይጠራ በብዙ ዋጋ የማይተመነው የኔ ልዩ ማለት ነው የኔ ብቻ አመሰግናለሁ እውነት። እና እኔ አሁን ይሄን ነው የምጠጣ። ውሃ እንኳን አልጠጣኝ ስል ይሄን ነው የምጠጣ። እንደዚህ እያደረኩት ትንሽዬ ስኳር ግሊኮስ፣ እኔ አሁን ጣም ግሊኮስ ጣም አናውቅም፣ ግን ግሊኮስ ጨውነት ይኖረዋል፣ ስኳርነት ይኖረዋል። ልክ እንደዛ ኃይል እንዲሆነን ማለት ነው። ኃይል ስለሚያስፈልገን ትንሽዬ ስኳር ትንሽዬ ጨው አድርገን ነቅንቀን መጠጣት ነው። እና ይሄ ነው አሁን ይሄ ዝናቡና ፀሐዩ ሲሆን ትንሽ ለእኛ
ውጭ ስራው የቤቱ ስራ ሲሆን እነሱ ተኝተው ነው፣ ምንም ችግር የለባቸው። አሁን እነሱ ዝናብ ሲዘንብ ሲሮጡ ሲወጡ ሲገቡ ሲጨፍሩ ነው ያደሩት። ጠዋት ግን ለእኛ ነው ስራው፣ እቃውን ልብሳቸው በሙሉ እውነት ስማ በጣም ነው የሚከብደው ማለት ነው። ግን ያልፋል፣ እንደዚህ ሆነን አንቀርም። ስለዚህ ራሳቸውን ጠብቁ ማለት እፈልጋለሁ። በነበረን ጊዜ ሰዓት ከልብ እናመሰግናለን። ይኸው እንግዲህ ሙያዋን እንዴት ታሳያላችሁ ብላችሁ እንግዲህ የፈለጋችሁትን ነገር መናገር ትችላላችሁ። ምናልባትም ልብ ያለው ልብ ይላል፣ ልብ ያለው ልብ ይላል፣ ልብ የሌለው ደግሞ ብዙ ነገር ሊማር ይችላል። አሁን ይሄ ሙያ ነው ብዬ ሳይሆን እንደዚህ ሲሆንብን መደበቅ የለብንም። ሲናደዱ ለምን ተቆጡ ማለት የለብንም። በተለይ ደግሞ አሁን ላይ የፈለገው ኮንትራት ቢሆን የፈለገው ቋሚ ብንሆን ደግሞ ሰበር ሊኖረን ይገባል። አንደኛ ሰው በጣም እየበዛ ነው፣ ሁለተኛ የእነሱ የኑሮ አሁን የኛ ሴትዮ ሁሉ በየቀኑ አሁን ዶሮ እንኳን ነገ ይጨምራል ነገ ይወርውራል ምናምን ብለው ስለሚፈሩ አለ ዶሮ በቃ አለቀ እያልሽ ትጠይቃለች። እና ይሄ ማለት የኢኮኖሚው ግሽበት ነው እና ለሁላችንም ጥንቃቄ እናድርግ ማለት ነው። አመሰግናለሁ። እንግዲህ ልብ ያላችሁ ልብ ይበል። ይህንን አሁን እንግዲህ ይህን ረጭቼዋለሁ። ይህን ባረጀ ማለት በምን ይጠራልኛል? ይህን ጅፍ ነው እና አሁን ይህንን በምን ይጠራልኛል? እንትን ማስለቀቂያ ረጨሁት። በደህናው ሰዓት ገዝታ ያመጣችሁ ማለት ነው እንጂ ይሄ ያያችሁት ነጭ እኮ ነው ነበር፣ ግን ውስጥ የገባው ደግሞ አይለቅም። ያያችሁት ይሄ አሁን ትልቁ ጥፋት የራሴ ነው። አሁን ሴትያ ብትቆጣ ለምን ተቆጣሽ ብዬ እኔ ልቆጣ? አያችሁት? ለምን ተቆጣሽ ብዬ አልቆጣም። ለምን የራሴ ጥፋት ስለሆነ። እንግዲህ ውስጡ ደግሞ ምን ያህል እንደያዘ አስቡት። አሁን ይሄን እንደዚህ ያልኩ አጸዳለሁ ማለት ነው። ከስራ ላይ ስራ ነው እንግዲህ ብቻ ፈጣሪ ጉልበት ይኖር ሁላችንም። ቻው ባይ